በጣም በተለይ ግትርነቱ ይቅርብሽ ታድዬ። ወንድሜ የሚሆን ሰው አይደለም እንዳልሹ፣ በጣም ግትር ነው እንዴ። እስከ መጨረሻውማ እድሌን እሞክራለሁ፣ አልተውም። ከምርሽ ነው? ኧረ ተይ እንዴ። ከምሬ ነው። በጣም ቆንጆ እኮ ነው። ሲራመድ፣ ሲናገር፣ ሲቆጣ፣ ውሽ በጣም ቆንጆ እኮ ነው። ምን አለፋሽ ሁሉ ነገሩ የሚያምር ልጅ። መቼ ነው የመጣው? እሱን አላውቅም። ለማንም እንዳትናገሪ። እናትሽ ገንዘብ ከፍላኝ ነው የመጣሁት፣ ግን ደግሞ ሚስጥር ነው። እሺ? ከምርሽ ነው? እና ለወንድሜ ምንም አይደለሽም? አዎ ምንም አይደለውም፣ ግን ለማንም እንዳትናገሪ እሺ? አታስቢ፣ ምንም አይደለም። ማም ግን ይመቻት፣ ለሚያስፈልግ ሰዓት ነው ያመጣች። ኦ የኔ ውድ፣ ከአንቺ ጋር መግባባት በጣም ቀላል ነው ማለት ነው። መግባባት ብቻ? ኧረ ከዚህ በኋላ በአንድ ጭንቅላት ነው የምናስበው። በሲ ምን የተፈጠረው? ምንድን ነው? ምን ተፈጥሮ ነው? እንጃ እናቴ። ምን የተፈጠረ ነገር አለ እንዴ? አተራረሽ እኮ ትክክል አይደለም። አይንዬ እቺ የማትረባ ልጅ ከኔ ጋር ምን ችግር እንዳለባት አላውቅም። ከአንቺ ፊት ላዋርዳት አልፈልግም። ግን ደግሞ ማንን? መሰረት የለው መሲ ጌጣጌጤ ማን የወሰደው? እስከ ጠዋት ድረስ አይቼዋለሁ። እትዬ በእነዚህ ነገር እኮ ጠርጥረሽኝ አታውቂም። አሁን ጠረጠርኩሽ። ምን ነው በጣም ገረመሽ እንዴ? እያደረግሽ ያለሽውን ነገር እኮ በደንብ ታውቂዋለሽ። ከአንቺ ውጭ ደግሞ እኔ ላይ ተንኮል የሚሰራብኝ ሰው የለም። አይንዬ ሌላ ሰው ሳይሰማ ቶሎ ብለሽ ተቀበያት። ሄለኔ ግራ ገባኝ እኮ። ኧረ ተረጋጊ። አዎ እትዬ ተረጋጊ። አንቺ ዝም በይ። ሁለተኛ እኔ ስናገር ጣልቃ እንዳትገቢ ነግሬሻለሁ። ኑንያት አሁን ላይ በጣም እየተሰቃየች ነው ያለችው በማታውቀው ህመም፣ ባልያዛት ህመም። እንግዲህ አሁን ላይ HIV አለብሽ ብላ ወይዘሮ ሄለን በነገረቻት መሰረት እንዲሁም ደግሞ ሐኪም ቤት ሄዳ ባስመረመረቻት መሰረት እንግዲህ HIV አለብሽ ተብላለች ማለት ነው። በማታውቀው እንግዲህ ባልያዛት በሽታ እየተሰቃየች ነው ያለችው ማለት ነው። የወይዘሮ ሄለንን ሴራና እንዲሁም ደግሞ ተንኮለኝነቷን መጥፎነቷን ስለማታውቅ አሁን ላይ በበሽታው ተይዣለሁ ብላ ራሷን አሳምናለች። ለዛም ነው ራሷ ላይ እርምጃ እየወሰደች ያለችው ማለት ነው። የኑንያት ስቃይ እንግዲህ ሊያበቃ ይገባል። አሁን ላይ በማታውቀው ነገር እየተሰቃየችና ከሰዎች እየራቀችን ያለችው ነገር ግን የሄለን እንጀራ ልጇ አልራቃትም ማለት ነው። ሁልጊዜም ከአንቺ ጋር ነኝ ብሏት አጽናንቷታል። ከወጣችበትም ወደ ቤት መልሷታል። ታዲያ አሁን ላይ የሄለን ልጅ ባሴረችው ሴራ ለመሲ ተርፏል ማለት ነው። መሲን እየጠረጠረቻት ነው ያለችው። ጌጣጌጤን ማን የወሰደው? መሲ ከአንቺ ውጭ ይህንን ነገር የሚያደርግ የለም። እኔ አይናለም አንቺን አክብሬ ነው አሁን ራሱ ያላዋረድኳትኝ። ስለዚህ ጌጣጌጤን በጣም ነው የምወደው ትመልስልኝ ብላታለች። መሰረትም እስከ ዛሬ ድረስ አንቺ በዚህ ነገር ጠርጥረሽኛ አታቂም፣ እንዴት በዚህ ልክ ትጠረጥርኛለሽ ብላታለች። ታዲያ አሁን ላይ ከኑንያት ይልቅ አሁን እየተጠራጠረች ያለችው ወይዘሪት ሄለን መሲን ነው ማለት ነው። መሲ ደግሞ ምንም የማውቀው ነገር የለም፣ እኔ ለአንቺ ታማኝ አገልጋይ የቤት ሰራተኛሽ ነኝ ብላታለች ማለት ነው። የመሲ እናትም እንግዲህ በጣም ደንግጣለች። ሄለን እንዴት እንደዚህ ትያለሽ? እስኪ ተረጋጊ ብላታለች። እኔ በጣም ተረጋግቻለሁ። ጠዋት ላይ ነበረ ጌጣጌጤን አይቻለሁ፣ በጣም ነው የምወደው። ስለዚህ ከእሷ ውጪ ይህንን ነገር የሚያደርግ የለም። ይህንንም ደግሞ ጠንቅቃ እሷ ታውቃለች ምን እያሰበች እንደሆነ ብላታለች። ታዲያ አሁን ላይ ግራ ገብቷታል የመሲ እናት ማለት ነው። መሲ እንግዲህ አሁን ላይ ግራ ቢገባትም እንዴት እንደዚህ ልትጠረጥረኝ ቻለች የሚለው ነገር በውስጧ ከንክኗታል። እንግዲህ አሁን ላይ ወይዘሮ ሄለን እያደረገች ያለችው ነገር በጣም ነው የሚገርመው ማለት ነው። በዛ ላይ ደግሞ የገዛ እንጀራ ልጇን እንግዲህ ሰው ገዝታ ያንተ ጮኛ ናት አባት ያዘጋጀልህ የወደፊት ሚስት ናት። አሁን ላይ ግን አንተ ደግሞ የኔን ትዕዛዝ እየተቀበልክ አይደለም። እኔ የእንጀራ እናት ስለሆንኩኝ ነው አይደለ እኔ ምልህን የማትሰማው ስትለው እንግዲህ እሺ በቃ እሰማለሁ፣ ግን ደግሞ ምን አገናኘው? አንቺ ለምንድን ነው በዚህ ልክ በቀረ ዘመን ላይ
እኔ ማላቃትን ሴት በዛ ላይ ደግሞ እኔ ያልወደድኳትን ቤተሰቦቼ መርጠውልኝ የማገባው እንዴት እንደዚህ ትኛለሽ? እኔ ደግሞ ለአንቺ አልታዘዝም አላልኩኝም፣ ባትወልጅኝም አሳድገሽኛል፣ እናቴ ነሽ፣ እንዴት እንደዚህ ታስቢያለሽ ብሏታል። እሷ እንግዲህ አሁን ላይ እያሴረች ያለችው የቶማስን ሁሉ ነገሩን ልትቀበል ልትወስድ ነው። በዛ ላይ ደግሞ እንግዲህ የአዶናይ አጎት እያስጨነቃት ነው ያለው። ከዚህ ቤት ልትወጪ ይገባል፣ ይሄ ቤት የእህቴ ቤት ነው፣ ይህንንም ታውቂያለሽ ጠንቅቀሽ። እኔ ድርሻ አለኝ፣ ካሁን በኋላ እዚህ ቤት ላይሽ አይገባም። ባለቤትሽ ስለሞተ ደግሞ በጣም ደስ ብሎሻል አውቃለሁኝ። በብዙ ወንጀል የምትጠረጠሪ ነሽ። የአዶናይን አባት ገደልሽ፣ አሁን ላይ ደግሞ የራስሽንን ባለቤት የገደልሽው ከአንቺ ውጭ ማንም የለም፣ አንቺ ሆነሽ የገደልሽው ብሎ ቁርጧን ነግሯታል ማለት ነው። ወይዘሮ ሄለን ቢሳካላት የባለቤቷንም ንብረት ለራሷ መውሰድ ነው የምትፈልገው። እንዲሁም ደግሞ አይናለምን ከዛ ቤት ሙሉ ቤተሰቦቿን ሜዳ ላይ መጣል ትፈልጋለች ማለት ነው። የነ መሲን ቤተሰብ መሲንም እያስፈራራቻት ነው ያለችው። ወይዘሮ ሄለን እንግዲህ ጭካኔዋ በጣም የባሰ ነው። ከዚህ በፊት እንግዲህ ቶማስን ለመግደል ብዙ እቅዶችን አቅዳ ነበረ። መሲ ነበረች እንግዲህ ደርሳለት ህይወቱን ያዳነችው ማለት ነው። መሲ ባታየት ኖሮ ቶማስ ገላ ነበረ ማለት ነው ወይዘሮ ሄለን። አሁን ላይ ግን ያው እየተጸጸተችን ያለችው አንተ መልካም ባለቤቴ ነህ፣ አሁን ላይ አንተን አጥቼ መኖር አልችልም እያለች እንግዲህ እሱ በሞተበት ሰዓት ላይ የእሱን ሞት ባስረዷት ሰዓት ላይ ስታለቅስ ስታስመስል ነበረ። አሁን ላይ ደግሞ ሁሉንም ነገር በእጄ ማስገባት ያለብኝ ሰዓት ነው ብላ ነው የምታስበው። ታዲያ አሁን ላይ አንድ ፈተና ገጥሟታል ማለት ነው። ያንንም እስቲ ትወጣለች አትወጣውም የሚለውን ነገር እንግዲህ የሚቀጥሉ ፓርቶች ላይ የምናየው ይሆናል። ያፌት እንግዲህ ጀግንነቱ አሁንም ከሀረግ ቀጥሎ እዚህ እንግዳ ድራማ ላይ እየቀጠለ ነው ያለው ማለት ነው። እሰራልሻለሁኝ እስከዛሬ ድረስ በቶማስም ህይወት ስትጫወች ነበረ። ቶማስ በመሞቱ አንቺ በጣም ደስተኛ ነሽ። እስከ ዛሬ ድረስም የእህቴን ንብረት ዝም ያልኩት ቶማስ ስለምወደውና ስለማከብረው ብቻ ነው። ይህንንም ደግሞ አንቺም ጠንቅቀሽ ታውቂያለሽ። የአዶናይንም አባት አንቺ ነሽ የገደልሽው። አሁንም ደግሞ ከቴዲ ጋር በመሆን አንቺ ነሽ የባለቤትሽን ነፍስ ያጠፋሹ እያለ ነው ያለው። በዛ ላይ ደግሞ መሲን እያስጨነቃት ነው ያለው ያፌት። ሁሉንም ነገር አውቃለሁኝ፣ አትደብቅኝ ንገሪኝ እያላት ነው። መሲም እስከ ዛሬ ድረስ ሁሉንም ነገር ካወቀ ለምንድን ነው ዝም ያለው የአዶናይ አጎት ብላ በጣም ገርሟታል። እኔ ምንም የማውቀው ነገር የለም እያለችው ነው። ታዲያ አሁን ላይ እያወሩ ባሉበት ሰዓት ላይ ወይዘሪት ሄለን ከመጣች በኋላ በጣም ተናዳለች። ቤት በኩል ነው ደግሞ ከዚህ ሰው ጋር የተዋወቅሽው ምንድን ነው እያወራሽ ያለሽው በማለት እኔና እሷ ያላወራ ነው ያልጨረስነው ብዙ ነገሮች አሉ፣ አንቺ ዝም ማለት ነው የሚጠበቀው ከአንቺ ብሏታል። ምንም ነገር አይፈራትም ወይዘሮ ሄለንን ማለት ነው ያፌት። ታዲያ መሲ በጣም ፈርታለች፣ በጣምም ደንግጣለች። ምንም የምነግር ነገር የለም እስከ ዛሬ ድረስ ካወክ ለምንድን ነው ዝም ያልከው ብለዋለች ማለት ነው። ስለዚህ አሁን ላይ እኔና አንቺ አብረን የምንሰራቸው ብዙ ነገሮች አሉ። እኔን ምንም ነገር መደበቅ አይጠበቅብሽም። ቤተሰቦችሽን ሜዳ ላይ መጣል ትፈልጊያለሽ እንዴ ብሏታል። አይ ይህንን እንኳን አልፈልግም። ታዲያ ሁሉንም ነገር ንገሪኝና ቤተሰቦችሽን ላድንልሽ እያላት ነው። ታዲያ መሲ አሁን ላይ ጥርጣሬዋ ለምንድን ነው በዚህ ልክ እያወቀ ዝም ያለ የሚለው ነገር ግራ ገብቷታል። ቢሆንም ግን ስልክ ቁጥሩን ሰጥቷታል ማለት ነው። ከዛ ተቀብላለች። ታዲያ ወይዘሮ ሄለን ፊት ለፊት ነበር የሰጣት። ምን ሊያጋጥማት ይችላል? አሁን ላይ ብቻዬን መሆን የለብኝም ብላ ኤልሹ ክፍል ገብታለች። ጓደኛዋን በጣም ደንግጣለች። እንግዲህ መሲ ለምንድን ነው እንደዚህ የሆንሹ ስትላት አይ ምንም አልሆንኩም ብላለች። ታዲያ ብቻዋን እንዳትሆን የነ ኤልሹ ክላስ የገባችው ሄለን እንዳትጎዳት ስለፈለገች ብቻ ነው። ብዙ ጊዜ እንግዲህ ሰው እያስጣላት ነው እንጂ እገልሻለሁ እያለች እያስፈራራቻት ነው። በመጀመሪያም ደረጃ እንግዲህ የሷን ስልክ ልትፈትሽ ነበረ። ቴዲ ጋር ታወሪያለሽ ወይ ብላ ከቴዲ ጋር ትተዋወቂያለሽ ወይ? ምንድን ነው እያደረግሽ ያለሽው? ምን አይነት ቴክስት ነው ለባለቤት ልከሽ እንዲሞት ያደረግሽው? እያለቻት መልሳ መሲን እየጠረጠረቻት ነው ያለችው ማለት ነው። ቴክስት መሲ አው ለቶማስ ልካለች። ምን ብላን የላከችለት? ከዚህ በፊት እንግዲህ የአዶናይን አባትም እንደገደለችው ሄለን እንዳደረገችው ከዚህም በፊት እንግዲህ እሱንም መግደል ሙከራ እንዳደረገች እያንዳንዱን ነገር በቴክስት ጽፋለት ከዛ በኋላ ነው እንግዲህ ቶማስ የጠፋው። ሞተ የተባለም እውነትም ሞቷል ወይስ ሌላ ድራማ እየተሰራ ነው ያለው የሚለው ነገር እንግዲህ የሁላችንም ጥያቄ ነው። ውድና የተከበራችሁ
ሲፈን ቤተሰቦች እንኳን ወደ ሲፈን በሰላም መጣችሁ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዳ ድራማ ላይ እንግዲህ ቀንጨባ አድርጌ የራሴን ሀሳብ ጨምሬበት ያቀረብኩላችሁ ቪዲዮ ይህንን ይመስላል ማለት ነው። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እውነት ለመናገር ኑኑ በጣም ነው የምታሳዝነው ማለት ነው። ምክንያቱም በማታውቀው ህመም ባልያዛት ህመም ሄለን አንቺ በኤችአይቪ በሽታ ተይዘሻል ብላ እያሰቃየቻት ነው ያለችው። በዛ ላይ ደግሞ መኖር አይገባኝም እኔ ለቤተሰቦቼ ስቃይና መከራ ነው የሆንኩባቸው እንጂ ምንም አላደረግኩላቸውም ብላ ቴክስት አስቀምጣላቸው ነበረ እየጠፋቸው። ነገር ግን ያው እንደ ወንድም የምታየው ግን እሱ ደግሞ የሚያፈቅራት መንገድ ላይ አግኝቷት አድኗታል ከመጥፋት ማለት ነው። እንግዲህ ወደ ቤት መመለሱ አይቀርም። ወደ ቤት ከተመለሰች በኋላ ደግሞ ኤልሹ አንድ ፈተና አዘጋጅታላታለች ቦርሳ ውስጥ። እንግዲህ እሷ በማታውቀው ነገር ከሄለን ሻንጣ ወርቅ ይሁን የማይታወቀው ነገር አውጥታ የእሷ ሻንጣ ውስጥ የኑኑ ሻንጣ ውስጥ አድርጋለች ኤልሹ። ኤልሹስ በዚህ ልክ ለምንድን ነው ኑኑን ጠምዳ የያዘቻት? በነገራችን ላይ ለወደፊት የሚገለጽ አሁን ላይ ግን ያው ለብዙዎቻችን ጥያቄ የሆነው ነገር አይናለምና ወይዘሮ ሄለን በአንድ ቀን ነው የወለዱት ማለት ነው። ስለዚህ ከዚህ በፊት ቴዲ እንግዲህ ኑኑን ባገታት ሰዓት ላይ ኑኑ የሄለን ልጅ እንደሆነች ነበረ ሲናገር የነበረው ማለት ነው። ብዙዎቻችን ስንተኛ ክፍል ላይ እንደሆነ አላውቅም፣ ነገር ግን ይሄንን ነገር እንድታስተውሉ ነው እየነገርኳቸው ያለሁት ለተመልካቾች ለከስተመር ማለት ነው። ስለዚህ ኑኑ የሄለን ልጅ ናት መጨረሻ ላይ የምትሆነው ማለት ነው። እንግዲህ ይህንን ነገር ደግሞ ሄለን አታውቅም። ኤልሹ ደግሞ የአይን አለም ልጅ ናት ማለት ነው። እንግዲህ ነገሮቹ መጨረሻ ላይ የሚገቡን ይሆናል። ብዙዎቻችሁ ካስተዋላችሁ ግን እኔ ከእንግዳ ድራማ ያስተዋልኩት ነገር ቢኖር ቴዲ ኑኑን ባገታት ሰዓት ላይ ሄለን ኑኑ የአንቺ ልጅ መሆኗን ብታቂ ምን ይሰማሻል እያላት ነው ያለው ማለት ነው። የራሷን ልጅ ነው እንግዲህ አሁን ላይ እያሰቃየች ያለችው። የአይን አለም ልጅ ደግሞ ኤልሹ ናት ማለት ነው። መጨረሻ ላይ ይሄ ድራማ መጠናቀቂያ ላይ የሚሆን ግን የሆነ ፓርት ላይ ኤልሹ የአይን አለም ልጅ እንዲሁም ኑኑ ደግሞ የሄለን ልጅ መሆኗን ካወቁ በኋላ ምን እንደሚሰማቸው አብረን የምናየው ይሆናል። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁንም ኮመንት ላይ ያስቀምጡልኝ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።